እሱን ነገር አስቀምጥ እሺ እሱን እንዳመታኝ ምን አርገናው ነገር ዝም በል መልስ አትስጠኝ ዝም በል እንዳመታኝ ትንሽ ጥሩ ሙድ ላይ ስላልሆንኩ ነው እኔም ያው በእኔና በዳኒ መካከልም አለመግባባት ስለተፈጠረ በቃ ሚኪኒ ሌላ ነገር የለም ማታስጨንቀኝ በእናትህ እንዴ ምንድነው አቺ ከዚህ በፊትም በተደጋጋሚ የምናገረው ነገር ከናንተ ከተመልካቾች ጋር እንግዲህ በገንዘብ በቻልነው አቅም ላለመነካካት ነው የምንሞክረው ምክንያቱም እናንተ በአረብ ሀገር ህይወታችሁን ለመቀየር ሄዳችሁ ከስም ጀምር ይው ለዚህ ጋር ብዙ ሰው ስላለ አይደለም ይኸውልህ ሰማኛ በጣም ብዙ ሰው አለክ እሺ አንተም አለክ እኔ ብቻ ስለሆንኩኝ አይደለም በዛ ላይ ደግሞ ታውቃለህ አንተ ለኔ ደግፈ ለእውነት ቆማለሁ ብለ ከምትወደው ጓደኛ ጋር ሳይቀር ነው የተጣልኸው ማን ያስገባ ምን ይኸውልህ አንቺ ያው ገንዘቡን እኔ ያስገቢ ሳልላት ነው ያስገባችሁ ነበር እንደዛ ነበር ያለው እንግዲህ አንተ እናገራለህ እሺ እናገራለሁ አይ ሚኪኒ ሌላ ሰው እንዳያቅፈልግ ይሄን ነገር ለሱ ብቻ ከመናገር ውጪ ሌላ ላንተ ምን ደብቃለሁ በተደጋጋሚም እየነገርኩሽ ያለሁት ደመ ነፍሴ ውስጤ ይሆነ የተደበቀ ውስብስብ ነገር እንዳለ እየነገረኝ ነው ለቀቀኝ አንተ ማን እንደሆነ አታውቅኝም ለቀቀኝ ማን እንደሆነ ምናምን ቁጭ በል ባይፈልግ ወዲያው መልሶ መላክ ይችላል አካውንቱንም ማለመላክ እኮ ይችላል ካልፈለገ አይደል እንዴ ግን ፈልጎና ፈቅዶ ነው አካውንቱን ይላከልኝ በዛ ላይ ደግሞ መልስልኝ ስለው መመለስ ይችላል ነበር እኮ ብሩን ካልፈለገ ችግሬንም ሳምንት ባልሞላ ውስጥ ፈታልሻለሁ ብሎ ነበር ያኔ ግን እስከዛሬ እንኳን ብሬንም ችግሬንም አልፈታልኝም ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ዘሪሁን ነኝ ውድ ቤተሰቦች እንግዲህ ያው የተፈጠረው ነገር እንግዲህ ሁላችሁም ታውቃላችሁ ከዳኒ ጋር አለመግባባት ተፈጥሮ ነበር ያው ምን ማለት እንዳለብኝ አላቅም እናንተ ተመልካቾችን እንዳስከፋው ይገባኛል ግን ደግሞ እዚህ ጋር ያው እናንተ እንድትረዱልኝ የምፈልገው ነገር ዳኒ መጥፎ ሰው ነው ወይም ደግሞ ሰርቋል መጥፎ ነገር አርጓል ብዬ አይደለም እኔ ዳኒን እየወነጀልኩት ያለሁት ያው ከዚህ በፊትም በተደጋጋሚ የምናገረው ነገር ከናንተ ከተመልካቾች ጋር እንግዲህ በገንዘብ በቻልነው አቅም ላለመነካካት ነው የምንሞክረው ምክንያቱም እናንተ በአረብ ሀገር ህይወታችሁን ለመቀየር ሄዳችሁ እዛ እንግዲህ በስቃይ ልንለው እንችላለን በመከራ የራሳችሁና የቤተሰባችሁን ህይወት ለመቀየር እየሰራችሁ ማለት በጣም ነው የሚከብደው እኔ አላቅም በመጥፎ ይሄንን ነገር እንድትረዱብኝ አልፈልግም አንድ ኬዝ ከሰራን በኋላ ኬዙ ካለቀ በኋላ ኬዙን የሰራንለት አካል ግለሰብ እሱ ደስ ካለው ነው የሻይ እንዲሰጣን የምንፈልገው ደስ ካለው ማለት እንግዲህ ለሰራችሁ ስራ ማበረታቻ ወይም ማቴሪያል ቢሆነ ነገር ከደገፈን ነው እንጂ እኛ አፈውተን ገንዘብ መጠየቅ ደረጃ ላይ ደርሰንም አናቅም መድረስም አንፈልግም ወደፊትም ማለት እንዴት ነው ከዚህ በፊት በእኛ ስምም እንግዲህ እናንተን ያጭበረበሩ ብዙ አካላቶች አሉ እንግዲህ ውድ ቤተሰቦች በቃ ይሄ በገንዘብ መነካካት የሚባለው ነገር እኔ በጣም ነው የሚያስጨንቀኝ ገንዘቡን አጥፍቶታል አይደለም እኔም እያልኳቸው ያለሁት 200,000 እንግዲህ እሱ ከውርስ ጋር በተነካካ የ40 ሚሊዮን ብር ውርስ እንግዲህ ኑዛዜው ሁሉ ነገር እንግዲህ ለዳኒ በሚያደላ መልኩ እንግዲህ ማለት እያልኳቸው ያለሁት ይሄ ልጅ አድቫንቴጅ አለው ምንም ከ40 ሚሊዮኑ አንፃር 200,000 ለሱ እንደ 200 ብር ነው ግን ደግሞ ለምን ይሄ ሁሉ ጊዜ ተቀመጠ የሚለው ነገር ነው እንግዲህ እኔን ሲያናድደኝ ሲያስቆጣኝ ሲያበሳጨኝ የነበረው ለምን ዳኒ ከተጠየቀ ዳኒ ጥፋተኛ ከሆነ እኔም አብሬ ነው ጥፋተኛ መሆኑ ለምን እንደ ወንድም አንድ ላይ የተለያዩ ኬዞችን እንሰራለን እንግዲህ ዳኒ ከተነካ እኔን እንደነኩኝ ነው የምቆጥረው እኔ ፈጥኜ ለዳኒ እንደምደርስለት እኔ ከተነካውም ዳኒ ለኔ ፈጥኖ እንደሚደርስ ስለዚህ ሁለታችንም እንደ አንድ ሰው ወንድማማቾች ነን ባልደረቦች ነን እኔ ማለት እሱ ማለት እኔ ነን ሶ ይሄ ነገር ሲፈጠር ዝም ማለት አልችልም አሁን ይቺ ልጅ ኬዟን እንድንሰራላት የመጣችው እህታችን ምንም እኔና ዳኒን ለማጣላት መሃል የገባች ሴት አይደለችም ብትገባም እኔና ዳኒ በማይረባ ነገር የምንጣላ ሰዎች አይደለንም ህፃን ልጆች አይደለንም ትልቅ ሰዎች ነን ነገሮችን አገናዝበን ነው የምናረገው
ግን ደግሞ ትልቅ የሆነ ቅሬታ ነው እሱ ላይ ያደረብኝ ትልቅ የሆነ እኔ አልፈልግም በገንዘብ መነካካት አልፈልግም። ቤተሰቦች እናንተ የኛን ቪዲዮ ከተመለከታችሁ ይበቃናል። እኛ ደግሞ የእናንተን ኬስ ከሰራን በኋላ እናንተ ደስ ካላችሁ ማበረታቻ ልትሰጡን ትችላላችሁ። እንግዲህ ነገሮች ምን እንደሚሆኑ አናውቅም። እስቲ አብረን ነው የምንመለከተው። ያው ናቲም እንግዲህ የጠበቃ ኤልሳን ኬዝ እየሰራው ነው ማለት ጀምሮታል። እንግዲህ አሁን ሰሞኑን ናቲ ነበር እንግዲህ እኛን እንዳሸማጋይም ሆኖ እንግዲህ የእኛን ኬዝ ሲሰራ ነበር። የጠበቃ ኤልሳን ኬዝ እንግዲህ አንድ ባልደረባችን እንደሚጀምረው ነግሬያችሁ ነበር ወደ ተመልካቾቻችን። ያኛው ባልደረባችን እንግዲህ የናቲን እርዳታ ስለፈለገ እንግዲህ ናቲም የኤልሳን ኬዝ እንዲይዝ አድርገናል። ያው ከኛ ጎን ቢሆን ደስ ይለናል። ናቲም ጥሩ ወንድማችን ነበር። በተለይ አሁን በእኔና በዳኒ በተፈጠረው አለመግባባት ነገሩን ይዳኘዋል ብዬ የጠበቅኩት ሰው ነበር። ግን ደግሞ ምንም ማድረግ አንችልም። አሁን በዚህ ሰዓት ተከፋፍለን እንግዲህ ለወገኖቻችን፣ ለህብረተሰቡ፣ ለእህት ወንድሞቻችን መድረስ ነው የምንፈልገው። እንግዲህ ብዙ ተመልካቾች አላችሁ እንግዲህ እኔንም የተቆጣችሁ ዳኒንም። እኔ እናንተ ተመልካቾችን ማሳዘን አልፈልግም፣ ግን ደግሞ የተፈጠረው ነገር እኔን አናዶኛል። አዎ ዳኒ ጥፋተኛ ነው፣ በደንብ ጥፋተኛ ነው። እኔ አልፈልግም። በቃ እኔ በግሌ ብቻ ሳይሆን እንደ ቲምም አንድ ሰው ስህተት ሲሰራ ሁላችንም ነው የምንወቀሰው። ስለዚህ ለምን እንወቀሳለን? ለምንስ ያ ሰው ስህተት ይሰራል? ይሄ ነገር ነው እኔን ያስቆጣኝ። ቤተሰቦች እንግዲህ ለምታሳዩን ፍቅርና አድናቆት ከልብ አድርጌ ያመሰግናለሁ። እናውቃለን ይሄ ቀን አልፎ ጥሩ ጊዜ እንደሚመጣ። ያው በዚህ ሰዓት የኔና የዳኒ አለመግባባት ነገሮችን እንደሚያባብሷቸው ይገባኛል። ኪያን በጥንቃቄ የኪያን ጉዳይ በጥንቃቄ ነው ያስኩት። ልጅቷ አደገኛ ልትሆን ትችላለች፣ ላትሆን ትችላለች፣ አጭበርባሪ ልትሆን ትችላለች የሚለው ነገር በጭንቅላቴ ውስጥ በደንብ ነው ያለው። ያው እንዲህ ነች ብዬ እንግዲህ ስያሜ አልሰጣትም። ቤተሰቦች እንግዲህ ያው ግን ነገሩን በጥንቃቄ ነው ያስኩት። እኔ አላቅም ብቻ እስቲ ነገሮች ራሳቸው የሚያመጡትን መዘዝ የሚያመጡትን ጣጣ ምን እንደሚፈጠር እስቲ አብረን ማየት ነው። ያው እኔም ኪያን አንዳንድ ጥያቄዎችን መጠየቅ ስላለብኝ እንግዲህ ኪያን ለቀረጻ ወደ አዘጋጀውበት ቦታ ይዣት ሄዳለሁ። ኪያ ከኛ ጋር ነች። ያው ስህተት እንዳይፈጠር እንግዲህ ለጊዜው ኤኬዝ እስኪያልቅ ከኛ ጋር ነው የምናረጋት። ቤተሰቦች እስቲ አሁን እዚህ ስቱዲዮ አይደለም የምትገኘው፣ ሌላ ቦታ ነው እኛ ለእሷ ያዘጋጀንላት ማረፊያ። እንግዲህ እዛም ያው ባልደረቦቻችን አሉ። አንድ ኬዝ ስለጀመርን እሷ ወደ ቤቷ ባትሄድ ጥሩ ነው፣ እንደዛ ብለን ስላሰብን ነው። ቤተሰቦች ኪያን አሁን ካረፈችበት ቦታ ወደ ቀረጻ ቦታ ይዘናት እንሄዳለን። ከእሷ ጋር አንዳንድ ቆይታዎች እናረጋለን። ለዚህ ቻናል አዲስ ከሆናችሁ ጎጆ ቲዩብን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ከኪያ ጋር አንዳንድ ነገሮችን ማውራት ስላለብን እንግዲህ ወደዚህ ወደ ቀረጻ ቦታ ጠርቻታለሁ። ያው ኪያ እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ትንሽ ጥሩ ሙድ ላይ ስላልሆንኩ ነው። እኔም ያው በእኔና በዳኒ መካከልም አለመግባባት ስለተፈጠረ ያው ያሉ ነገሮች ደስ አይሉም። ለዛ ነው ተመልካቾችም እንግዲህ ቀዝቀዝ ካልኩባችሁ ያው ያለው ነገር ጥሩ ስላልሆነ ነው። ኪያ ማውራት ያሉብን ነገሮች እንግዲህ ከዳኒ ጋር ያወራኋቸው ነገሮች አሉ። እነዛ ነገሮች ደግሞ ከአንቺ ጋር ማውራት አለብን፣ ያው መወያየት አለብን። ምን አይነት ደረጃ ላይ እንደደረስን እንግዲህ ያለው ነገር ለተመልካቾችም ማሳወቅ ስላለብን ነው። ያው ትንሽ የተዘበራረቀ ነገር ነው ያለው። እንግዲህ ያው ከዳኒ ጋር ያወራነው ነገር ምን እንደሆነ እንግዲህ ልንገርሽ። ያው ተመልካቾች አይቶታል፣ ቪዲዮ ተለቋል። እንግዲህ ያ ቪዲዮ በጸብ ነበር የተዘጋው።
እዚህ እንግዲህ ዳኒም መጥቶ አንቺ ባለሽበትም በምናወራ ሰዓት እንግዲህ ያኔ ያው ገንዘቡን እኔ አስገቢ ሳልላት ነው ያስገባችሁ ነበር፣ እንደዛ ነበር ያለው። እንግዲህ ከዳኒ ጋርም እንግዲህ ለመጨረሻ ጊዜ በጸብ የተዘጋ ኢንተርቪው ቢሆንም ለመጨረሻ ጊዜ በተገናኘንበት ወቅት እንግዲህ ማለት አንተ ገንዘቡን አስገቢልኝ ካላልካት እሷ እንዴት ልታስገባልህ ቻለች? እንዴት የአንተ አካውንት ሊኖራት ቻለ? በሚል እንግዲህ በዚህ ነው ራሱ ተጨቃጭቀን ቪዲዮውን ሳንጨርስ እኔም ቀረጻ አቋርጬ ነው የወጣሁት። እውነት ለመናገር እኔ አሁን አንቺ ስለሆንሽ ወይም ደግሞ ሴት ስለሆንሽ የሆነ ነገር ስለተፈጠረ ሳይሆን እዚህ ጋር እኔ ከእውነታው ጎን ነው መቆም ያለብኝ። አላውቅም፣ ነገ ከነገ ወዲያ ልክ ላልሆንም እችላለሁ፣ ልክ ልሆንም እችላለሁ። አሁንም ድረስ ማን እውነት እያወራ እንደሆነ ምንም እናውቀው ነገር የለም። ግን ደግሞ የሆነ እኔ የራሴን ሀሳብ ውስጤ የሚነግረኝን ደመነፍሴ የሚነግረኝን ነገር ይዤ ነው መጓዝ የምፈልገው። ደመነፍሴ የሚነግረኝ ነገር ደግሞ እኔ ዳኒ ኪያን አጭበርብሯታል አይደለም፣ እኔ ከዛ አንጻር አይደለም። እሱ የግል ጉዳያችሁ ነው። ምን እንዳወራችሁ ማቀው ነገር የለም። ሌላም ነገር ሁለታችሁም የደበቃችሁኝ ነገር ሊኖርም ላይኖርም ይችላል። ያው አንድ ነገር እሱም 200,000 የኢትዮጵያ ብር እንግዲህ ከአንድ ወር በላይ ሆኖታል። ምን ይሰራል የዳኒ አካውንት ውስጥ ይሄ ሁሉ ጊዜ ምን ይሰራል? እኔ ይሄ ነገር ነው አሁንም እያናደደኝ ያለው። እሱም የነገረኝ ኪያ አካውንቱን ራሱ እንደላከልሽ ነው። ምናልባት ለመጨረሻ ጊዜ ልጠይቅሽ፣ የደበቅሽኝ ነገር ካለ ንገሪኝ እስቲ። ሜቢ ያልነገርሽኝ ነገር ያው በእርግጠኝነት ይኖራል። አይ ሚኪ፣ እኔ ሌላ ሰው እንዳያቅ ፈልጌ ይህን ነገር ለሱ ብቻ ከመናገሬ ውጪ ሌላ ላንተ ምን ደብቃለሁ? በዛ ላይ ደግሞ ታውቃለህ፣ አንተ ለኔ ደግፈ ለእውነት እቆማለሁ ብለህ ከምትወደው ጓደኛ ጋር ሳይቀር ነው የተጣልኸው። እና እንዴት አንተ ለኔ እንደዚህ እያገዝከኝ እኔን ለመርዳት እየሞከርክ እንዴት ልዋሽም እችላለሁ? ማለት እኔ አላቅም። ምንም የዋሸው ነገር የለም። ያለውን ነገር ተናገር ያለው አስረድቻለሁ። ከዛ የተለየ ነገር ምንም ነገር አላረኩም የለም። ከሱም ጋር ያወራ ነው ያው በቪዲዮ ጉዳይ ነበር መጀመሪያ የሚተነጋገር ነው። የጨረስነውም በዚሁ ጉዳይ ነው። ምንም የተለየ ለሱ የነገርኩት ለእናንተ ያስቀረውት ነገር እኮ የለም። እርግጠኛ ነሽ? አዎ ሚኪ፣ ምናልባት ያወራችሁት ነገር በሁለታችሁ መሀል ስላሉ ስለ አንዳንድ ነገሮች ማወቅ ፈልጋለሁ። ለምሳሌ ስለምን? አላውቅም ምን ያክል ጊዜ እንደምትተዋወቁ እኔ አላውቅም እኮ ባቀ እኮ እንዲህ ነው አልልሽም። ግን ሚኪ እኔ እኮ እናንተ አሁን ይኸውልሽ አሁን ከዳኒ ጋር ጥሩ ሁኔታ ላይ እንዳልሆን ነግሬሻለሁ። ሶ ከዚህ በኋላ ያሉት ነገሮች ደባሪ ነው የሚሆኑት። ሁሉም ነገር መላቀጥ አጥቷል። ነገሮች እየተፋፋሙ እየጦዙ ነው የሚሄዱት። ስለዚህ ምናልባት ሌላ ስህተት ከመስራታችን በፊት እኛም ጋር ልክ ያልሆነ ነገር ካለ እኛም ጋር ብቻ ሳይሆን ይኸውልሽ እኔ አሁን ያንቺን ብር እንዲመለስ ብቻ ሳይሆን ያለው ነገር እዚህ ጋር እንዴት ላስረዳሽ? በቃ የደበቅሽው ነገር ካለ እኔ የሆነ ነገር እንዳለ ውስጥ እየነገረኝ ነው አልኩሽ። የደበቅሽው ነገር ካለ ንገሪኝ። ለምሳሌ ምን ሊሆን ይችላል? አላውቅም። ይኸውልሽ አሁን ዳኒን እንዲህ ነው ብዬ በእርግጥ እኔ ይኸውልሽ አንቺ የሆነ ነገር ስለነገርሽኝና ስላልነገርሽኝ ዳኒን የሆነጀልበት ምንም አይነት እንትን አይኖርም። እሱ እኮ ገባኝ። ግን እዚህ ጋር እያወራሁት ያለሁት የራሴ ችግሬ እንዲፈታልኝ በቃ ያለሁበት ነገር መውጣት ስለመፈልግ ነው እኮ እኔ እናንተን እያናገርኳችሁ ያለሁት። በዛ ላይ አንተ እዚህ ነገር ውስጥ የገባሁ ለእኔ ብለህ አይደለ? እንዴት ልዋሽ እችላለሁ? የተለየ ነገርም እኔ እዚህ ነገር ውስጥ የገባሁት ለአንቺ ብዬ አይደለም። እዚህ ነገር ውስጥ የገባሁት እኔ ይሄ ነገር የግል ችግራችሁም ሊሆን ይችላል። እዚህ ነገር ውስጥ የገባሁት እኔ እሱ ከአንቺ 200,000 ብር እንግዲህ አዎ ተቀብሏል። ሳልፈልግ ነው ራሷን የላከችው የሚል የሚል አባባል የለም። ባይፈልግ ወዲያው መልሶ መላክ ይችላል። አካውንቱንም አለመላክ እኮ ይችላል ካልፈለገ አይደል እንዴ? ግን ፈልጎና ፈቅዶ ነው አካውንቱን ይላከልኝ። በዛ ላይ ደግሞ መልስልኝ ስለው መመለሱ ይችል ነበር እኮ ብሩን ካልፈለገ። ችግሬንም ሳምንት ባልሞላ ውስጥ እፈታልሻለሁ ብሎ ነበር ያኔ። ግን እስከዛሬ እንኳን ብሬንም ችግሬንም አልፈታልኝም። ታዲያ እሺ ምን አይነት ምክንያት ነው ሊኖረው የሚችለው? እስቲ በስነ ስርዓት ምን ያክል ጊዜ ሆነሽ ዳኒን ካወቅሽ? አንድ 3 ወር ምናምን ይሆናል ካወቅኩት። 3 ወር በስነ ስርዓት ማለት ነው። በስነ ስርዓት 3 ወር ነው። ይሄ ማለት አሁን የምንገኘው የካቲት ውስጥ ነው። ጥር፣ ህዳር፣ ታህሳስ፣
ወይ ጥቅምት ወይ ዳር ውስጥ ነው የምትተዋወቁት? አዎ እንደዛ ነው የምንተዋወቀው። በእርግጥ ወራቱን ስፔሲፊክ አላውቀውም፣ ግን ያው 3 ወር ምናምን ነገር ይሆነናል። በዛ መሀል ነው እኔ እና እሱ ተግባብተን በቃ አሪፍ ጋዜጠኛም ስለሆነ ነገር ያለው የነበርኩበት ጭንቀት ላይ እሱ በቃ ያላቅቀኛል ብዬ ስላሰብኩ ነው እሱን ራሴ ሀይ ብዬ በሶሻል ሚዲያ ፈላልጌ። ሶሻል ሚዲያ ላይ እንዴት በቀላሉ ልታገኙ ቻልሽ? እሱን ነው ሶሻል ሚዲያ ላይ ምናምን ነገር ኮሜንት ምናምን ነገር ሰጥ ነበረ። በዛ የተነሳ እሱ እንትኔን አወጣልኝ ይመስለኛል። በጣም ከባድ ችግር ያጋጠመው ሰው ስታዩ እዛ ጋር ታወራላችሁ አላቅም፣ ብቻ እንደዛ አንስቶ ነው እኔን እያወራኝ የነበረው። እሺ ከዛ በቃ በዛ ምናልባት የግል ጥያቄ የግል ነገርሽ እንዳይሆን አላቅም፣ ፍቅረኛ አለሽ አሁን ላይ? ኧረ እኔ ምንም አይነት ፍቅረኛ የለኝም። ምን ማለት ነው? ማለት ከዚህ ጋር ምን ያገናኘዋል? ፍቅረኛ ኖረኝ አልኖረኝ ለመጨረሻ ጊዜስ የፍቅር ግንኙነት ውስጥ የገባሽው መች ነው? እንዴ እሱ እኮ በጣም ቆይ አመታቶች ተቆጠሩ እኮ ከነበረኝ። እሱ ያለፈ ጉዳይ ነው። ከዚህ ጋርም ደግሞ ሊገናኝ የሚችልበት ምንም አይነት ምክንያት የለውም። አልገባኝም። ቆይ ምን እያሰብክ ነው? ማለት ምን እየጠረጠርክ ነው ያለው? ወይ ደግሞ የሚሰማህን ንገረኝና እኔ ያለውን ነገር ግልጽ ላድርግልህ። ኪያ አሁን ይህን ሁሉ ነገር እየጠየቅኩሽ ያለሁት ከመሬት ተነስቼ አይደለም፣ ግን ደግሞ እርግጠኛ ሆኜ የሆነ ነገር አለ እያልኩሽ አይደለም። አላውቅም፣ ግን በተደጋጋሚም እየነገርኩሽ ያለሁት ደመ ነፍሴ ውስጤ የሆነ የተደበቀ ውስብስብ ነገር እንዳለ እየነገረኝ ነው። ምንም የተወሳሰበ ነገር የለም። ስለ ፍቅረኛ ምናምን ነገር ስላልከው ከሆነ በእርግጥ በፍቅር ምናምን ነገር ከነበረኝ በቃ አመታት ምናምን ነገር ተቆጥሯል። ግን በቃ ጀስት የሆነ ጊዜ ፈታ እያልኩ ምናምን ነገር አለ አይደለ? ያው ሰው ነኝ ሴትም ነኝ። በቃ ፈታ ስል ምናምን ነገር ከ4 ወር በፊት ምናምን ነገር ወጥቻ አውቃለሁ። ታዲያ ይሄ ምን የተለየ ነገር ይኖረዋል? ማለት ወጥቻ አውቃለሁ እንዴ? ወጥቻ አውቃለሁ ማለት ያው ሌላ ነገር የለውም እኮ ወሲብ ምናምን ነገር ፈጽሜ አውቃለሁ። ኦኬ ማለት ፍቅረኛ ከያዝሽ ቆይተሻል አይደለ? ፍቅረኛ ከያዝኩ ቆይቻለሁ። ግልጽ አድርጊልኝ ይሄንን ነገር። ማለት ያው እንደማንኛውም ሰው ለመፍታታት ምናምን ነገር ወጣው። ከዛ ተዋወቅኩኝ ምናምን ነገር የሆነ ልጅ ከሱ ጋር አብረን አደርን። ኦኬ ፍቅረኛሽ አይደለ? ኧረ አይደለም። ማለት ብዙም አላውቀውም። የዛ ቀን ነው የምታውቂው? አዎ የዛውን ቀን አወቅኩት። ከዛ በኋላም አንደዋወልም አናወራም። ኦኬ ስለዚህ በአንድ ቀን ካወቅሽው ልጅ ጋር አጋጣሚ ሴክስ ተፈጥሮ ነበር። ሚኪ እሱ ነገር እዚህ ጋር አሁን የሚወራ ነገር እኮ አይደለም። እሱ የኔ ጀጅ እያረኩሽ አይደለም ነው ጀጅ እያረኩሽ አይደለም። ጀስት ያለውን ነገር ለማወቅ ነው። እና ታዲያ በቃ እንደዛ ነው የተፈጠረው። ምንም የተፈጠረ ነገር ስለዚህ ይሄ ነገር መች የራቁት ቪዲዮ ፋይሉ ከመያዙ በፊት ነው በኋላ? አይ እሱ ከዛ በኋላ ነው የተፈጠረው። የተያዘብኝ ከዛ በኋላ ነው ማለት። እስቲ አልገባኝም፣ አወሳሰብሽው፣ ግልጽ አድርጊ። የራቁት አንቺ እንግዲህ በአጋጣሚ ከአንድ ወንድ ጋር አድራ ያለው ብለሻል። ያደርሽው ራሴ ፈልጌ ፈቅጄ ነው ከልጁ ጋር። የራቁት ቪዲዮ በፊት ነው ወይስ በኋላ? በኋላ ማለት መጀመሪያ እንትን የራቁት ቪዲዮ የተያዘብኝ ያን ነገር ከፈጸምኩ በቃ ከዛ በኋላ ነው እንደዛ ይሆናል። ከዛ በኋላ ነው። አዎ ቆይ ግን ምን እያሰብክ ነው? ማለት ምን እያሰብክ እንዳለ እኔ ምንም እየገባኝ አይደለም። ሚኪ ለምንድን ነው ግልጽ የማታደርግልኝ? ይሄ እኮ የኔ ፕራይቬሲ ነው አይደል እንዴ? አንዳንድ ነገሮችን ማወቅ ስላለብኝ ነው። እሺ ምንድነው ማወቅ የምትፈልገው? እኔ እኮ ምናልባት የተደበቀ ነገር ካለ ምናምን ነገር ስላልከኝ እየነገርኩ ነው ያለሁት። ግን ከዚህ የተለየ ነገር ምንም ነገር የለም። በቃ ሚኪኒ ሌላ ነገር የለም። አታስጨንቀኝ በእናትህ። እንዴ ምንድነው? አንቺ የጅል ስራ አትስራ አላልኩሽም ነበር? አላልኩሽም ነበር? ማን ያስገባ? አላልኩሽም ወይ? አላልኩሽም ነበር ወይ? እንዳትጠጋኝ እንዳትጠጋኝ። ሰማኝ? እንዳትጠጋኝ። ማን ያስገባ? ምን ያውልስ? አንቺ ምንም ነገር እንዳሰራ አላልኩሽም ብዬሻለሁ። ማን ልበል? ቆይ ተረጋጋ። አንቺ አውሪ ምታመልጭ መስሎሽ ነበር? ማን እንዴ ገባ? አንቺ ምንም ነገር ቁጭ ችግር የለውም። ቁጭ ችግር ምንድን ነው? እሱን ነገር ስለቱን አስቀምጠው። እንዴት ልገባ ቻልክ? ወደዚህ እንዴት ልገባ ቻልክ? ምንም ነገር እንዳትሰሪ። ይኸውልህ ተረጋጋ። ውጣ፣ በማያገባ ነገር ውጣ። የነው ታውቃታለህ? ምን አገባው? እሷን ነው የምፈልግ። ይኸውልህ ወደኛ ቦታ እኮ ነው የመጣው። ይኸውልህ ውጣ። በመጣስ ምን አገባው? ታውቃለህ? ይኸውልህ እባክህን ስለቱን ጣል። ስለቱን ጣል እባክህን። አንተ እባክህን አጥፈሽ ተቀመጭ። እባክህን ስለቱን ጣል። ይኸውልህ ስለቱን እባክህን ተረጋጋ። ቆይ እሺ ተረጋጋ። ቆይ ተረጋጋ። ቆይ ተረጋጋ። ይኸውልህ ተረጋጋ። እሱን ነገር አስቀምጥ። እሺ እሱን
ልቀቀኝ። ካሜራውን አትሰናለህ። ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል። ያው ትንሽ የተፈጠረው ነገር በጣም የሚያስደነግጥ ነገር ነበር። እንደዚህ አይነት ነገር እኛ ላይ ትንሽ አሁንም ተረጋግቼ አይደለም እያወራኋቸው ያለሁት። ምክንያቱም ጋርዶቹን ምን ብሏቸው እንደገባ አላቅም። ድንገት እኔ እሷን እንግዲህ የኛ ባልደረቦች ነርሶችም ዶክተሮችም አሉ እንግዲህ ታማኝ ከኛ ጋር ብዙ ነገሮችን የሚሰሩ ውድ ተመልካቾቻችን እንግዲህ ከነሱ ጋር በመሆን እሷን ሆስፒታል የመውሰድና የመጀመሪያ ደረጃ እርዳታ እንድታገኝ የማድረጉን ስራ ነበር ስንሰራ የነበረው። ፈጣሪ ይመስገን። ያው ምንድነው ስለቱ ጫርን ያረጋት ማለት አልወጋትም ማለት አይደለም። አሁን እየተረባበሽኩ ነው ቪዲዮ እየሰራሁላችሁ ያለሁት። በጣም ነው የደነገጥነው። ያው ልጁ በቀጥታ እሷን ማጥቃት የሚፈልግ ሰው ነው። ግን ይሄ የኛ ስህተት ነው። የኛ ስህተት ስህተቱ እንዴት እንደተፈጠረ አላቅም። ህይወቷ አልፎ ቢሆንስ? ሁላችንም በጣም ነው የደነገጥነው። ደሟን እያየነው ነበር። ያው ቦታውን አጽድተውታል። እንግዲህ አሁን የቀረጻ ቦታውን ቤተሰቦች አሁን ሆስፒታል ናት። ያው ይሄንን ነገር ያው አሁን ያለውበት ቦታ ሆስፒታል አካባቢና በጣም ሰው የሚበዛበት ቦታ ነው። ተረጋግቼ ራሱ ቪዲዮ መስራት አልቻልኩም። እንግዲህ አሁንም ተመልሼ ወደ ሆስፒታል መሄድ አይቀርም። ግን ደግሞ ያንን ወንጀለኛ ያንን አውሬ ለምን ሊገላት እንደፈለገና ለምን በጩቤ እንደወጋት እሱንም የምጠይቀው የማናዘው ነገር ይኖራል። ለተፈጠረው ነገር በጣም ነው ያዘንኩት። ቅድም ደርቄ ነበር የቀረሁት ማለት ይቻላል። አላውቅም። ያው ከዚህ በላይ ይብቃኝ። እንግዲህ ወደ ሆስፒታል ነው የምሄደው አሁን ተመልሼ። ማለት ያው ሆስፒታል አካባቢ ነኝ፣ ግን ወደ ውስጥ እገባለሁ። ከዛም ያለውን ነገር ቼክ አድርጌ እንግዲህ ወደ ቀረጻ ቦታው ከክሮቼ ጋር መለሳለሁ። ግን እዚህም ባልደረቦቼ ጋርዶች ክሮቼ እንዲኖሩ አደርጋለሁ። ያለውን ነገር ቼክ ማድረግ ስላለ ነው። በቃ ያው ኮሜንት ላይ እንግዲህ እኔ ምን ማለት እንዳለብኝ አላቅም። ይሄ ነገር ባይፈጠር ደስ ይለኝ ነበር። በእኛ እንዝላልነት ብዬም ራሳችንን መውቀስ ፈልጋለሁ። አልገባኝም። እስቲ እኔ ከጋርዶቹ ጋር በደንብ የማወራው ነገር ይኖራል። አንዴ ያው የእሷን ምንድነው ሰርጀሪ ተደርጎላታል። ያው ትንሽዬ ቅድ ነው ያለውን ነገር ቼክ ላርግና እንግዲህ እኔም ትንሽ ከቀልቤ ከራሴ ጋር ልሁንና ማድረግ ያሉብኝን ስራዎች አደርጋለሁ። ወደ ቤተሰቦች በቻላችሁት አቅም እንግዲህ ኪያ ፈጣሪ እንዲመራትና እንግዲህ ወደ ጤናዋ በቶሎ እንድትመለስ እንግዲህ ጸሎት አድርጉላት። ቤተሰቦች ያሉትን ነገሮች እንግዲህ ተከታትዬ ያሳውቃቸዋለሁ። ልቀቀኝ! አንተ ማን እንደሆንኩ አታውቅኝም። ልቀቀኝ! ማን እንደሆንኩ ምናምን ቁጭ በል እንዳመታኝ ምን አድርግ ነው የምናወራው ነገር? ምን አድርግ ነው የምትለኝ? የምናወራው ነገር ዝም በል። ምን አገባ? አትስጠኝ። ዝም በል። እንዳመታኝ ትሰማኛለህ? ልጅቷን ይኸውልህ ልትሞትብህ እንደምትችል አላወቅም። ልቀቀኝ! አርፈህ ቁጭ በል። ልቀቀኝ! ይኸውልህ አርፈህ ቁጭ በል። ልቀቀኝ! አንድ ነገር ነው ልቀቀኝ! ታግሻለሁ። አንድ ነገር ነው የምፈልገው ከልጅቷ ጋር ያለህን ግንኙነት ምን አገባ? የት ነው የምታውቃት? ምን አገባ? የት ነው የምታውቃት? ምን አገባ? ትነግረኛለህ።
ይኸውልህ ወደ ሳይሆን በግድ ትነግረኛለህ። የነ መታቃት እንዴ ልገባ ቻልክ? ወደዚህ እንዴ ልገባ ቻልክ? አንተ ብቻ ናከም ያለም ይመስል እንዴ ሊያስገቡ ቻሉ? ወደዚህ እንዴ ሊያስገቡ ቻሉ? ይኸውልህ አረፍ እያልኩ ነው። ታግሻለሁ። ልቀቀኝ። አርፈ ተቀመጥ። ልቀቀኝ። ይኸውልህ ሲጣርጌ ነው መገልህ። ሰማኛለህ? እሺ ምንድነው የምትፈልገው? ስምህ ማን ነው? በመጀመሪያ ደረጃ ከስምህ ትጀምራለህ። ከኔ ምንድነው? ስምህ ማን ነው? ከስምህ ጀምር። ይኸውልህ ለዚህ ጋር ብዙ ሰው ስላለ አይደለም። ይኸውልህ ሰማኛ፣ በጣም ብዙ ሰው አለክ። እሺ አንተም አለክ። እኔ ብቻዬ ስለሆንኩኝ አይደለም። ወንድ ልጅ አይደለሁ። ምን ልታመጣ ነው? አይደለሁ። እሺ ምንድነው ከኔ የምፈልገው? አንተ ነህ ስለ ወንድ የምታወራው? አንተ ሴትን በጩቤ ይወጋ። አንተ ስለ ወንድ ልታወራ ነው? አንተ ነህ ስለ ወንድ የምታወራው? ይኸውልህ እንደ ወንድ ልጅ እናወራ ብትል ኖሮ ማለት ነው አንተ እሷን በጩቤ ስለመውጋት አታስብም ነበር። ልክስክስ። በጣም ጥሩ። እኔ እናንተ እንደ ወንድ ልጅ የምናወራው እሷን በጩቤ ከመውጋት በፊት ነበር። እሺ አላቅም። ንገረኝ ስለሷ ንገረኝ። ቆይ ለምንድን ነው መምታቱ? ንገረኝ ስለሷ ንገረኝ። ለምንድን ነው መምታቱ ያስፈልገው? ምንም የማታውቅ ልጅ ከመሬት ተነስተህ እዚህ ቀረጻ እየሰራን ባለንበት ሰዓት ድንገት ልጅ አትበል። ስለሷ በደንብ ታውቃለህ? ስለሷ እኮ ንገረኝ። የት ነው የምታውቃት? ይኸውልህ ስለሷ ታውቃለህ። 10 ጊዜ ግዴታውን መናገር የለብኝም እኮ። ትናገራለህ። እንዴት እንደማትናገር አሳያለሁ። ትናገራለህ። ሰማ? ትናገራለህ። ቀጥል። እየጠበቅኩ ነው። አትናገርም? ይኸውልህ የኔ ወንድም እዚህ ቤት ውስጥ ገባው፣ የፈለኩት ሰው አገኘው። ከሷ ጋር የነበረኝ ነገር ነበር። እሱን ነገር ደግሞ እሷ ልትጨርሰው ነበር። ገባውኝ፣ ድንገት ወጋዋት። ምንድነው ያለ ነገር ከሷ ጋር? አትናገርም ወይም ደግሞ መናገር አትፈልግም? ይኸውልህ ሰማኛለህ? ይኸውልህ አሁን ወደስም በግድ ትናገራለህ። ምንድነው ያለ ነገር ከሷ ጋር? ያለ ነገር ምንድነው ያለ ነገር ከሷ ጋር? ምንድነው ያለ ነገር? እሺ ቆይ እነግርሃለሁ። እሺ ልቀቀኝ። እሺ እነግርሃለሁ። ሁሉንም ነገር ትናገራለህ? አዎ። ተነስ። ቀጥልሽ። ቀጥላ። ቆይ አንተ የሰው ልጅ አይደለ እንዴ? እንደዚህ ማሰቃየቱ ለምን ተፈለገ? በዱላ ካልሆነ በጸባይ ስለማታምን ነው። ስለኔ ታውቃለህ? ለምን ነው የማላምነው? አንተ ነህ ለኔ ስለ ወንድነት የምትነግረኝ? እሺ ምንድነው ያለ ከሷ ጋር? ነገርኩ እኮ። እኛ ያለፉትን ሰዓታቶች ግርግር ላይ ስለነበርን ምንም ነገር በቅጡ ልናጣራ አልቻልንም። ውድ ተመልካቾቻችን እንግዲህ ቅድምም እንደነገርኳችሁ ያው እሷ በጩቤ በተወጋችበት ሰዓት በቁጥጥር ስር የመዋሉን ስራ ነው የሰራ ነው። ይሄ ቦታው ደም በደም ሆኖ ነበር። እንደውም እዚህ ጋር ሆና ሶፋው ደም አልነካውም ነበር። ወደዚህ አንስተናት እንግዲህ ስንሄድ የነበረው ነገር ደባሪ ነበር። እንዴት እንደዚህ አይነት ክፍተት እንደተፈጠረም አናውቅም። እንዴት የኛ ጋርዶች ባሉበት አካባቢውን በሩን እየጠበቁ አንድ ወጠጤ ያውም ወንድ ነኝ እንደ ወንድ ልጅ እናወራ የሚል አንተ ወንድ አይደለም ሲጀመር። ወንድ ብትሆን እንደዚህ አይነት ነገር አታረግም ነበር። ወንድ ባሉን ነው የመጣው። ሴት ላይ ጩቤ መምዘዝ ነው ወንድነት? ከሴት ልጅ ጋር አሁን ያለ ምንም ትርፍ ነገር አልፈልግም። እውነቱን ትነግረኛለህ። ካልሆነ ደግሞ ካሜራውን ታጠፈውና ካሜራማን ካንተ ጋር እንነጋገራለን። ምንድነው የምነግርህ? እውነቱን ስላሰቃየኝ ነው እንጂ እኮ ይሄ ነገር ለማንም ሰው መናገር አልፈልግም።
ስለመታኝ ስለደበደብከኝ ነው። ችግር የለውም። ደግሜ ራሱ ለራሴ አልነግረውም። ሰው እንደው በላይ አይደለም። ካሜራ ይጠፋል። ከካሜራ ጀርባ እናወራለን በደንብ። ስለዚህ ከካሜራ ጀርባ ማውራቱን መርጣል። ምንድነው የምናወራው? ምን ነግር ነገር የለም አልኩ እኮ። ካሜራውን አጥፋው እንዴ! አጥፋው ካሜራውን። አሁን ትናገራለህ? ትናገራለህ? እናገራለሁ። ማነው ስምህ? ስምህ ማን ነው? ስምህ ማን ነው? ማርቆስ። በጣም ጥሩ ማርቆስ። መታወቂያ የት አለ? መታወቂያ ስምን መጀመሪያ ማረጋገጥ ፈልጋለሁ። መታወቂያ ናጣ። በጣም ጥሩ። ዛን ትናገራለህ? እሺ እናገራለሁ። በጣም ጥሩ። ካሜራውን አስጀምር። ውድ ተመልካቾቻችን እንግዲህ ከካሜራ ጀርባ ትንሽ ሻይ ቡና ስንል ነበር። ልጁ በጣም አስቸጋሪ ነው። እንግዲህ ስሙን ስንጠይቀው ማርቆስ ነበር ያለን። ወዲያው ነበር መታወቂያውን አውጥቼ ያረጋገጥኩት። ያው ስሙም ማርቆስ መሆኑን አረጋግጠናል። ምናልባት እንግዲህ መታወቂያውም ሐሰተኛ ካልሆነ ምንም የምናውቀው ነገር የለም። አንዳንድ ነገሮችን ደግሞ እንደሚነግረን ተስማምቷል። ስለዚህ እነዛን ነገሮች አሁን አንድ በአንድ ትጀምራለህ፣ ምንም ሳትጨምር ሳታጎድል። ኪያን የት ነው የምታውቃት? እዚህ ቤት እንዴት እንደገባ ራሱ ትነግረኛለህ። ቀጥል አቶ ማርቆስ። አንተን ማወቅ ለምን አስፈለገ ግን? ይሄ እኮ የግል ጉዳይ ነው። ይኸውልህ አይደለም አንተን አልለማመጥም። ኖ ድጋሜ ካሜራው ይጠፋል። ይኸውልህ ካንተ ጋር ምንም አይነት ጊዜ ማቃጠል አልፈልግም። ምንም አይነት ጊዜ ማባከንም አልፈልግም። እሺ እኮ ግን የግል ጉዳይ ነው። ኪያና የኔ ጉዳይ የግል ጉዳይ ነው። አንተ ለምን ማወቅ አስፈልግ? የግል ጉዳይ ነው። ይኸውልህ እኔ ኪያ ማለት በጣም በቃ ሌላ ነገር ታወጣብኛለች ብዬ አስቤ ነው እዚህ በቃ የማይሆን ነገር ውስጥ እዚህ ደግሞ የገባሁት። ይኸውልህ ፎግሬያቸው በቃ ሳያዩኝ ነው እንጂ እነሱን አልፌ እንዴትም አልገባ። እንዴት ሳያዩ ገባ? በቃ ሳያዩኝ በሲስተም ገባሁኝ እንጂ የእናንተ አባል የሚባል ነገር የለም። ይኸውልህ በደንብ ይኸውልህ አይደለም። ቆይ ስለዚህኛው እንመለስበታለን። አንዴ መጀመሪያ ግን ይኸውልህ ከኪያ ጋር ስላለ ትውውቅ በደንብ እንድትነግረኝ እፈልጋለሁ። ከኪያ ጋር የተዋወቅ ነው። በቃ እሷ በቃ ማይሆን ነገር እንትን ልትል ነበረ ከእናንተ ጋር ያወራችሁ። ማይሆን ነገር እንዴት እሷ አልነገረችህም? ግን ይኸውልህ እውነቱን ትናገራለህ ወይስ አትናገር? እናገራለሁ አልኩ እኮ። እሺ ስለዚህ ተናገራ እኮ። እሷ እንዴት አልነገረቻችሁም ነው ያልኩ። እንዴት ዝም አለች? ይኸውልህ እየተዝናናች ይመስላል። ሕክምና ላይ እኮ ነው ያለችው። ይኸውልህ አሁን በዚህ ሰዓት ደልቶን ይመስላል ቪዲዮ የምንሰራው። ደልቶን ይመስላል ቪዲዮ እየሰራን ያለ ነው። ሕክምና ላይ ነች እኮ እሷ። አሁን ይኸውልህ ጊዜን አታቃጥልብኝ። ይኸውልህ ከኪያ ጋር ያለን ነገር ብቻ ነገር፣ ሌላ ምንም ነገር አልፈልግም። ከኪያ ጋር አታስጮኝ፣ አታስለፍል። ከኪያ ጋር ያለ ነገር ብቻ ነገር፣ ሌላ ምንም ነገር አልፈልግም ማለት። ይኸውልህ ከኔ ጋር አብረን እንትን ምን ጨርሰው እስቲ ጨርሰው። ከኪያ ጋር አብረን አድረናል ማለት አብረን አድረናል ማለት በቃ እንትን ቪዲዮ የራቁት ቪዲዮ ይዘንባት አጅሬ እናንተ ናችሁ የርቃን ፎቶ የያዛችሁባት እኮ ነግራ ነበር ደግሞ። በጣም ጥሩ እጃችን ላይ ገባ። እንኳንም የመጣ ያው እንደዚህ ስለ ግን እንኳንም እሷን ወጋት አይደለም። በቃ እንደዛ ነው። እኔ እናንተ ጋር ነግራችኋለሁ። የርቃን ፎቶ ራሳችሁ ይዛችሁባት በቃ ልጅቷ የማይሆን ነገር ናት። ያ ነገር ራሱ ከያዝንበት በኋላ ተስተካከላለች ብንል ምንም አትስተካከልም ልጅቷ። ሲጀመር በጩቤ መውጋቱ ምን አስፈለገ? እዚህ መት በቃ እምቢ አለች። ቢነገራት ቆይ ያ ሰው አንድ ሴት ልጅ ራቁት ቪዲዮ ፎቶ ይዘባት እንዴት ነው እሺ ማትታዘዝል? አንተ አልታዘዛለችን እኮ እኛ። እሺ ምን ማድረግ አለብኝ? እዚህ ጋር ደግሞ ስትመጣ በቃ የማይሆን ነገር ያዘዝካት ምንድን? ስንት ናችሁ? ስንት ነው ያልከኝ? ስንት ናችሁ? 3 ነን።
ስለዚህ አንተን ወንድ ነኝ እንደ ወንድ ልጅ እናውራ ስትለኝ ነበር። አዎ እኔ በቃ ልጅቷ በጣም አናደደችኝና በቃ እኔ አላማዬን ሳላሳካ አልወጣም ብዬ ነው ከዚህ ቤት። ምንም ነገር በሆነ እዚህ ጋር በገለኝ ራሱ እኔ ምንም ግድ አይሰጠኝም። እህት ምናምን የለችም? ቶ እህት ሽቶ አንተን የወለደች ማነች? ሴት ነች ወይስ? ሴት ነች። እሱማ ምን? ስለዚህ እናት የለ? አለኝ። የእርቃን ፎቶ እህት ቆይ እህት የለችም? አሉኝ 2 እህቶች አሉ። በጣም ጥሩ 2 እህቶች እያሉ ይሄ ነገር በ2 እህቶች ላይ ቢደርስ ምን ታደርጋለህ? ያው እጋፈጠዋለሁ እስከ ጥግ ድረስ። ማለት እጋፈጠዋለሁ? ያን ሰው አጠፋዋለሁ እንዴ። ስለዚህ ኪያም የኔ እህት ናት፣ እኔ ደግሞ አንተን ነው ማጠፋ። ገባ? አይደለም እኮ እንደዛ። ይኸውልህ መተህ በጩቤ ሞጋቱ ምን አስፈለገ? እሱን ብቻ መለስልኝ እኮ። ነገርኩ እኮ በቃ ልጅቷማ እምቢ አለች፣ አልሰማለችን እኮ እኛ 3ታችንም አልሰማለችን። እናንተ ሀሳባችሁ የእርቃን ፎቶ ይዛችሁ በእርቃን ፎቶ እያስፈራራችኋት ያለ ፍላጎቷ ወሲብ እንድትፈጽም ማድረግ ነው ወይስ ሌላ ነገር ነው? አይደለም እሱን ለምን አንተ ቆይ ለምን አውም እንደሱ አይደለም። በስነ ስርዓት መልስልኝ፣ በስነ ስርዓት መልስልኝ እኮ። እሺ ልመልስልህ፣ እየመለስኩልህ እኮ ነው። እሺ ሀሳባችሁ ምንድን ነው? የእርቃን ፎቶን ይኸውልህ ገና ብዙ ነገር ትመልስልኛለህ። ችግር የለውም። ከወንባላ እዚሁ ስለሆንክ የትም ስለማትሄድ በስነ ስርዓት እናወራለን። የትም አትሄድም። ለምንድን ነው የማልሄደው? እዚህ ግቢ ያዘጋጀንልህ ቆንጆ ትንሽዬ ከሽንት ቤት ያነሰች መጋዘን አለች፣ ወንበር ፍራሽ የሌለው። እዛ ጨለማ ክፍል ውስጥ ትገባለህ፣ ዋጋህን ታገኛለህ። ሌላው ደግሞ ልንገርህ፣ ሌላው ይኸውልህ እሷ በሰላም ከሆስፒታል ትውጣ ይሻላል። ክስ ይመሰረትባል። 2 ክስ። አንደኛው ይህ በእርቃን ፎቶ በማስፈራራት፣ ሁለተኛው ደግሞ በነፍሰ ግድያ። ምን? አረ በጩቤ ወጋዋት እኔ ነኝ በጩቤ ወጋት። ስለዚህ ስላልገደልካት አንተ ነፃ ነህ። ከደሙ ንጹህ ነህ አይደለ? እኔ ጥሩ ስሜት እየተሰማኝ አይደለም ተመልካቾች። ይሄንን ቪዲዮ ራሱ በመረባበሽ ስሜት ውስጥ ሆኜ ነው እየሰራ ያለው። ችግር የለውም። አንተን ለጋርዶቹ ጥዬ እሄዳለሁ። እኔ ደግሞ ሆስፒታል መሄድ አለብኝ። እነሱ ግን ደህና አድርገው ያናፍጧል። አረ እንደዛ አታርግ በእናትህ። እሱን ነገር አስቀምጥ እሺ። እሱን እንዳመታኝ ምን አርገ ነው የምናወራው ነገር ዝም በል። መልስ አትስጠኝ፣ ዝም በል። እንዳመታኝ ትንሽ ጥሩ ሙድ ላይ ስላልሆንኩ ነው። እኔም ያው በእኔና በዳኒ መካከልም አለመግባባት ስለተፈጠረ በቃ ሚኪኒ ሌላ ነገር የለም። አታስጨንቀኝ በእናትህ። እንዴ ምንድን ነው አንቺ? ከዚህ በፊትም በተደጋጋሚ የምናገረው ነገር ከእናንተ ከተመልካቾች ጋር እንግዲህ በገንዘብ በቻልነው አቅም ላለመነካካት ነው የምንሞክረው። ምክንያቱም እናንተ በአረብ ሀገር ህይወታችሁን ለመቀየር ሄዳችሁ ከስም ጀምር። ያው ለዚህ ጋር ብዙ ሰው ስላለ አይደለም። ይኸውልህ ሰማኛ፣ በጣም ብዙ ሰው አለክ። እሺ አንተም አለክ፣ እኔ ብቻዬን ስለሆንኩኝ አይደለም። በዛ ላይ ደግሞ ታውቃለህ፣ አንተ ለኔ ደግፈህ ለእውነት ቆማለሁ ብለህ ከምትወደው ጓደኛ ጋር ሳይቀር ነው የተጣላኸው። ማን ያስገባ? ምን አንቺ? ያው ገንዘቡን እኔ አስገቢ ሳልላት ነው ያስገባችሁ ነበር። እንደዛ ነበር ያለው። እንግዲህ አንተ እናገራለህ። አይ ሚኪኒ ሌላ ሰው እንዳያፈልግ ይሄን ነገር ለሱ ብቻ ከመናገሬ ውጪ ሌላ ላንተ ምን ደብቃለሁ? በተደጋጋሚም እየነገርኩሽ ያለሁት ደመ ነፍሴ ውስጤ የሆነ የተደበቀ ውስብስብ ነገር እንዳለ እየነገረኝ ነው። ልቀቀኝ! አንተ ማን እንደሆንኩ አታውቅኝም። ልቀቀኝ! ማን እንደሆንኩ ምናምን ቁጭ በል።
ባይፈልግ ወዲያው መልሶ መላክ ይችላል። አካውንቱንም አለመላክ እኮ ይችላል ካልፈለገ አይደል እንዴ? ግን ፈልጎና ፈቅዶ ነው አካውንቱን ይላክልኝ። በዛ ላይ ደግሞ መልስልኝ ስለው መመለስ ይችል ነበር እኮ ብሩን ካልፈለገ። ችግሬንም ሳምንት ባልሞላ ውስጥ ፈታልሻለሁ ብሎ ነበር ያኔ። ግን እስከዛሬ እንኳን ብሬንም ችግሬንም አልፈታልኝም።